ተነስልን አቶ መላኩ ተነስተልን አቶ ሽሎሞ እንኳን ደህና መጣ። እንኳን ደህና ቆያችሁ። ወደዚህ የጋበዝነህ ምክንያት ባለፈው ሮሆቦት ላይ የፖለቲካዊ ስብሰባ አካሂዳችሁ ነበረ። ፖለቲካዊ ስብሰባውን በተመለከተ ከስብሰባው በፊት በእኛ ስቱዲዮ የተነገሩ ነገሮች ነበሩን። ያን በተመለከተ መልስ ለመስጠት ሲሆን ከዛ በፊት ግን አንተ በእኛ ማህበረሰብ በጣም የታወቅና ለህብረተሰባችን ብዙ አገልግሎት ያደረክነህ የክነሰት አባል አዲሱ መሰለም ረዳት ሆነ አገልግለሃን በጣም ሮሆቦትም አሁን የከንቲባው ዋና አማካሪ ሆነ ህብረተሰባችን ያገለገልክ ነውና ከአጠር ባለ ሁኔታ የመላኩ ሰለሞን የህዝባዊ አገልግሎት ምንድነው? በአንድ ደቂቃ ሁለት ደቂቃ ነገረንና ከዛ ወደ ሌላው ጥያቄ እንሄዳለን። በመጀመሪያ ደረጃ አመሰግናለሁ ለአቶ ፋሲልና አቶ ሽሎሞ ለባለ ደረቦች በሙሉ ስለጋበዛችሁ አመሰግናለሁ። መላኩ ሰለሞን ምንድነው ስትል እንግዲህ ማን ነው መላኩ ለቀባሪ ዋረዱት መላኩ ሰለሞን ከልጅነቱ አንስቶ ለህብረተሰቡ በማህበራዊ ጉዳይ፣ በፖለቲካ ጉዳይ፣ በሃይማኖት ጉዳይ አንድም ቀለኔ ለራሴ ለቤተሰብ ያስብ ያላውቅም። ማለትም ከኢትዮጵያ ጀምሮ አዲስ አበባ 5 አመት ተኩል ነበር። ከዛም ብዙ ለህብረተሰብ አገልግዬ ያለው ከዚህ እስራኤል ሀገር ከገባው ጊዜ ጀምሮ ደግሞ እንግዲህ ሁላችሁም ታውቃላችሁ በፖለቲካና በሃይማኖት በማህበራዊ ጉዳይ በሙሉ ስሳተፍ ነው የምኖረው እድሜ ልኬንና እንግዲህ ስለኔ ባወራ ሌሎች እናንተ ብታወሩት ይበልጣል እና ባጭሩ የምናገረው ግና በእውነቱ ስለ ፖለቲካ ከሆነ እስራኤል ሀገር ከገባው ጊዜ ጀምሮ በፖለቲካ ብዙ ካንተም ጀምሮ አቶ ሽሎሞ ቀዲማ ስትሄድ ረድቻለሁ። ወንድማችን አቶ አዲሱ መሰለ መጀመሪያው የክነሴት አባል ሲወዳደር ከጎን የቆምኩ ነኝ። ከዛ በኋላ ቢንያም ናታነው፣ ከዛ በኋላ ፕኒና ታምኖ ሸቴን፣ ከዛ በኋላ ወንድማችን ጋዲ ባርከን እና የኛ ህብረተሰብ እንዲወጡ ያላደረኩት ነገር የለም። አንድም ቀን እኔ ልወዳደር በየ ለምን አንተ አሁን ያልካቸው ነገሮች በሙሉ አውቃለሁ። ግን አንተ በተለይ በቀሳውስትን በተመለከተ አባትም ነፍሳቸውን ይማረው እንጂ የሃይማኖት ቅርብ ሰው ነበሩ። በተለይ የቄሶች መከፋፈል፣ ቄሶችንም አንድ ለማድረግ አዛውንቶች ቀጣይ ትውልድ ይዘው ጥለው እንዲሄዱ ቄሶቻችን እንዲማሩ ከጀርባ ብዙ ግፊት አደርጋለህና ለምን ነው? የዛሬ 5 አመት ነፍሱን ይማረው አባቴ አቶ ታምኖ ሰለሞን ሲሞቱ ከዛ የቄሶች ክፍፍል ነበር። አንዱ ያረደውና እንዳይበላ አዛውንት ቄሶቻችን ነበሩ። እንደ ምሳሌ እንደምታውቀው እነ ቄስ አየለ ያድጓቸው እነ ቄስ መልካዛሪያ ሌሎችም በጣም ታላላቅ አዛውንት ቄሶቻችን ነበሩ እና በአዲስ አበባ የመጣ በሱዳን የመጣ የሚል ክፍፍል ነበር እና በዛን ጊዜ ነገሩን ሳየው በጣም እኔ ቆጨኝ፣ አናደደኝ። ለምን ከዛ ተስካር ሆኖ እንዴት ቄስ መላኩ ያረደውን ቄስ ሽሎሞ አይበላውም የሚባል ከዛ በኋላ ግና አንድ ትልቅ ሰውዬ ነበሩ ማና ልቦን ይባላሉ ከባቲያም ቀጥል ከባቲያም እሳቸው ጋር በመነጋገር ሌሎችም ወንድሞቻችን አባቶቻችን በረሆብ ከተማ ለ9 ወር ስንሰበሰብ አንድም ቀን ይገርማል ሽሎሞ ቀብር የለም። የዛን ጊዜ ማክሰኞ ቀን ነው የምንሰበሰበው የነበረ። በዛን ጊዜ ቄሶቻችን አንድ ሆነው ሊቀ ካህን ቄስ መልካዛሪያ፣ ምክትል ሊቀ ካህን ቄስ ብርቁ ተገኘ፣ ሌሎችም ቄሶቻችን በሙሉ ይሄን አንድ አድርገናል። አጸደቃችሁ ማለት ነው? ሽማግሌዎች አጸደቁት። ይሄ ግን ዋናው ሽሎሞ እኔ የዛን ጊዜ ልጅ ነበርኩ። የዛሬ 5 አመት ማለት ነው። ዋናው ደግሞ መሰብሰቢያው ነው። መሰብሰቢያ ቦታ ረሆቦት እኛ መዘጋጃ ቤት ሁለተኛ ፎቅ ትልቅ አዳራሽ አለ። ከዛ አዳራሽ ሽንት ቤቱን አንተ የምትኖረው ቅሪያት ሞሼ ረሆቦት ብዙ የኛ ማህበረሰብ የሚኖርበትና ብዙ ጊዜ ቅሪያት ሞሼ የታወቀ ቅሪያት ሞሼ ሰፈር ነው፣ የታወቀ ሰፈር ነው እና በዚህ ለህብረተሰቤ ሁሉ ጊዜ ነው የማገለግለው። ከዚህ ሲቀጥል እኔ እስራኤል ሀገር ከገባው ጀምሮ ታውቃለህ አንተ በስሩኑ ታይወዲት ወለ ያዳሹኝ ሰርቻለሁ። ከዛም ብዙ ወደ 9 ቤት ማለት ነው። ኤሊያና ጋይገር ምትባል አለቃ ነበረች አስተዋውሳለሁ። በጣም ነው የምትወደኝ ነበረ እና የኛ ህብረተሰብ ታውቃለህ የዛን ጊዜ ዲዩር ቄባ የሚባል ወደ ክራባን ወይ ቋሚ ቤት ሰዎች አለ ጊዜያዊ ቤት ነው የነበረው። በዛን ጊዜ አብረን ሰርተናል። ታውቃለህ ብዙ ነገር አሳልፈናል። የሚገርምህ የመጀመሪያው ኢትዮጵያ ቢቶሃለም የጀመርኩ ነኝ
ማለት ቢቷክ ሎሚ ስራ ረሆቦት የቢቷክ ሎሚ ሰራተኛውን አገልግላ ሰራተኛ የመጀመሪያ ጊዜ ማስታወስ እንደሆነ ያኔ ለምሳሌ የሆነ ወጣቶች ኩርስ ያድርጉ ተብለው የቢቷክ ሎሚ ኩርስ አድርገው ቢቷክ ሎሚ ሰርተው ዛሬ በምን አይነት ሁሉ የተደራጁ እንዳሉ አውቃለሁ። እነሱ እና ለምን አልቀጠልክበትም? በዛ አይደለም ነው የገባሁት እኔ ላስተረጉም ሄጄ አስተርጓሚ ላስተረጉም ሄጄ በዛው ቀጠልኩኝና አሁን አንተ መተለው ለምሳሌ ብዙ እህቶቻችን ለምሳሌ የሮን ያካለምስት ባትሸባ ምሳዳ ቀሊጣ የዛን ጊዜ ኮርስ አስተምሮ ብዙ በርካታ ባይሆኑ የተወሰኑ እዛ ገብተዋል። እኔ ግን የዛን ጊዜ እንደምታውቀው የረሆቦት ቢቷክ ሎሚ ማለት ከሴድሮት ነቲቦ ቶፋቂ ማሽቀለውና ሽደወድ ገደራ ነጽዮና በሙሉ ያጠቃለለ ነውና በዛን ጊዜ ምንድነው ያደረጉኝ ሀፍታታ ክናሳ የሚባለው በጣም እንትን ነው። የዛን ጊዜ ሰው ወረፋ ነው አይሰራም። በየቀኑ ልሽካታ ወዳ ተመዘገባለህ አንድ ቀን ከቀረ ወሩን አታገኙም ነበርና በዛን ጊዜ አሁን ህብረተሰባችን ሁሉም በየቦታው በሚሄድበት ጊዜ ስለኔ ነው የሚያወጉት። ለምን በዛን ጊዜ እኔ ምን እንዳደረኩ አላውቅም። ግን እሺ አሁን እሱን ያው እንዳልኩት ነው አንተ ያለህ የምታደርገው አገልግሎት ቅድም አንተ እንዳልከው ቤት ክንጥተህ ብዙ ተዋጽኦ ታደርጋለህ። ማስተርጎም ብቻ ሳይሆን ረሆቦት ብቻ ሳይሆን ሌሎችም ሰላማዊ ሰልፎች በሚሆኑበት ጊዜም ማህበረሰባችን መብት ለማስከበር አብረህ በጎን የምትቆምነህና ግን አሁን ቅድም አንተ ካነሳው መጀመሪያ አዲሱ መሰለን ረድታን ከዛ በኋላ እኔንም ረድተኛን ከዛም ፕኒናን ባለሳሳት አቶ ጋዲ ሞዴል ይኩድ በሚሄዱበት ጊዜ እና አንተ ሪዮት ዓለምህ የግልሃለህ ወይስ የኛ ሰዎች ክነሰት ገብተው ማገልገል አለባቸው የሚለው ስለምታምንበት ነው? እኔ ማምንበት ሽሎሞ የኛ ህብረተሰብ መከፋፈሉ በጣም ነው መጣላው። ጥላቻው መከፋፈሉ በጣም የኛ ህብረተሰብ የጎዳው በአሁኑ ሰዓት ይሄ ነውና የኛ ህብረተሰብ ሲከፋፈል እኔ ሲል ለምሳሌ እኔ መወዳደር እንደማንኛውም ሰው ዕውቀት አለኝ ችሎታ አለኝ የሥራው ልምድ አለኝ መወዳደር አላቃተኝም። ግን ምን መሰለህ ሌሎች ደግሞ ይወዳደሩ። አሁን ለምሳሌ ችግሩ መራጩ አይደለም ሽሎሞ ተወዳዳሪው አይደለም ዋናው ሰው አስመራጩ ነው። አስመራጩ በየቦታው እየሄደ እየሰበሰበ ህዝቡን እያሳመነ ነው። አስመራጭ ነው ተመራጩ ምንም አይደለምና ይህን ሳይው እኔ ለኔ ለራሴ ትቼ እኔ ያልኩት ካልሆነ ለኔ ካልሆነ ሳለን ወንድሞቻችን ተዘጋጅተው ይቅረቡ የሚለው ነው። እና እዚህ ጥሩ ጥያቄ ነው። ለምሳሌ በረሆቦት ከተማ ታውቃለህ ባለፈው 10 አመት ወንድማችን ዳኒ መርሻ 3 ቁጥር እንዲገባ አደረኩኝ። ህብረተሰቡ ማለት ከዛ በፊት አባይ ዘውዴን ስትደግፈው ነበር መሰለኝ። የመጀመሪያው ፖለቲካ አባይ ዘውዴ ባጅኮና ማለትም የቀበሌ ኮሚቴ ልጅ እያለ እንደውም ከድርጆች ጋር በካራ ተዋግቶ አይ ይሄ ልጅማ በቃ ማደግ አለበት ለምን ከኛ ብራክ የወጣ ነው ብዬ አባይ ዘውዴ ለብዙ ማለትም የቅራት ሞሼ የቀበሌ ሊቀመንበር ሆኖ እንደገና ደግሞ 10 አመት የባጻ አባል ፍርድ ሸንጎ ሆኖ የስፖርት ቴክ ወስዶ ብዙ ልጆችን ለምሳሌ እኔ ተዝሚለ ወደ 250 ልጆች ቀይጣ ነው የሚባለው በአመት እንትን የሚለውና ያመታዊ የኮርስ በትምህርት በረፍት ጊዜያቸው በበጋው እንዲማሩ እነሱን ድጎማ ለማድረግ ማለት ነው አድርገናል። አሁን ከዛ በኋላ ደግሞ ሌላውን ተውና ይሄ ወንድማችን ዳኒ መርሻ ደግሞ 3 ቁጥር ባለፈው 10 አመት ባለፈው 2 አመት ተኩል ደግሞ እሱ ቦታው መልቀቅ ያለበትም እኔ በወዳደር እንግዲህ አይደለም ይሄ ሰውዬ እዛው መቀጠል አለበት። ኦኬ ሌላው አቶ መላኩ ወደ ቅሪያት ሞሼ ጣፈንታ ነይደና ቅሪያት ሞሼ ብዙ ጊዜ ኢትዮጵያውያኖች ብዙ አሉ እየተባለ ትችት ይነገራል። የቅሪያት ሞሼ ሽኹና እንዲቀየር ብዙ ጥረት አድርጋችኋል። አንዱ ለምሳሌ ፕሮግራሞች ነበሩ ከምስራዳ ሽኩን ጋር የተሰሩ አሁን ግን ሽኩም ሽኹኖት ተብሎ ያ ብቻ ሳይሆን ያ ቤቶች እየፈረሱ እንደገና እንደ አዲስ ሊገነቡና ይህን ፕሮግራም ግፊ ካደረጉት መሐከል አንተ እንደተነና መቼ ቅሪያት ሞሼ ሰው በሙሉ እያንዳንዱ አዲስ ቤት የሚኖረው? አመሰግናለሁ ሽሎሞ ጥሩ ጥያቄ ነው። እንዲያውም አንተ ትዝልህ እንደሆነ ናታን ሽራስኪ የሚባሉት ጀምሮ አርክ ሻሮን ቅሪያት ሞሼን መጥቶ ያላየ መንግስት ነቡሽ ሄርጾግ ያላየ ህዝብ የለም ያላየ ሚኒስተር የለም ያላየ ጠቅላይ ሚኒስተር የለም። ቅሪያት ሞሼ ከእስራኤል ሀገር ብቻ ሳይሆን በውጭ ሀገር በሙሉ ስለ ቅሪያት ሞሼ እንግዲህ በመጥፎ ነገር ነው የሚታወቀው። አዎ ብዙ ችግሮች ነበሩ። ልጆቻችን የተራረዱበት ጊዜ ነበር። ወላጆች ቦታ የለቀቁበት ጊዜ ነበር። ያም ሆኖ ግን እኛ ተስፋ ባለመቁረጥ ጠንካራ አባቶቻችን ነበሩ ሞተዋል። ጠንካራ ወንድሞቻችን አሉ። ቦታውን ሳንለቅ እየታገነ በአሁኑ ሰዓት ስለጠየቁት ጥያቄ አመሰግናለሁ። ሁሉ ጊዜ ትግል ነው።
ቅራት ሞሼ ኮሚቴ ሊመረጥ እንኳን ይሪያው ፈቃደኛ አልነበረም ለ7 አመት ዘግቶ ይዞት ነበር ይሄን ፕሮግራሙን አሁን እዚህ ይሄ አዲሱ ማለትም ቢኖይ ማለት ነው አዎ ቢኖይ የመንግስት የሚሰጣለ ድጎማ ያን አልተሳካም ነበር በአሁኑ ሰዓት ግና ባለፈው 2 አመት 1 አመት ተኩል ሊሆን ነው ማለትም አንተ የከተማ ከንቲባው አማካሪ ከሆነ ጊዜ ጀምሮ ማለት ነው አዎ ዳኒ መርሻ ምክትል ሮሻይር ከሆነ ጀምሮ የመጀመሪያው 2 ፎቆች ፈርሰዋል በመገንባት ላይ ናቸው እንደምሳሌ ተጀምረዋል እንግዲህ ከአንደኛ ወደ ታች ወደ መሰረቱ አንስቶ ወደ አንደኛ ሊወጣ ነው ከዛም ከ2 ፎቆች አንዱ 23 ፎቅ ነው ይገርማል አንዱ ደግሞ 25 ፎቅ ነው በአጠቃላይ እዛ የሚገባው ገብቶኛል 480 ህብረተሰብ ማለትም እዛው ቤት ያላቸው ሰዎች ቤታቸውን ይሰጣሉ ከዛች ሌሎች ግን ከውጭ ሰዎች ቤቱን ይገዙታልና አዲስ ፎቅ ይሆናል ማለት ነው የኔ ጥያቄ አቶ መላኩ ያው አንተ ከመጀመሪያው እስከ መጨረሻው ስለምታውቀው ሆቦትን መቼ ነው ፕሮግራሙ የሚጠናቀቀው ማለት የቅሪያት ሞሼ ሽኩና ወይም ኔበርሁድ ወይም ቀጠና መቼ ነው በትልቅ ፎቅ ሆኖ የሚያልቀው በመጀመሪያ ደረጃ ቅራት ሞሼ በአሁኑ ሰዓት በጣም እንደ አሜሪካ ሆኗል ጽዳቱ በእውነቴ ነው አሁን ሄደህ ማየት ትችላለህ በእውነት በጣም በ24 ሰዓት ነው የምንሰራው ለህዝቡ እናገለግለውና በጽዳት ጀምሮ በትምህርት ቤት ጀምሮ በጸሎት ቤት ጀምሮ ሁሉ ነገር አለን አሁን ለጠየቀው ጥያቄ መቼ ነው ለምትለው ረሆብ ገብርኤል የሚባለው ከ2 አመት በኋላ ሁሉም ይፈርሳል ቱክማን የሚባል ያለሁበትም ከ2 አመት በኋላ ይፈርሳል በ10 አመት ውስጥ ሁሉ ያልቀን ብለን መገመት እንችላለን አዎ በ10 አመት በእግዚአብሔር እርዳታ በ10 አመት ውስጥ ሁሉ ያው ቅራት ሞሼ ሌላ ከተማ ትሆናለች ማለት ነው ሌላ ከተማ ኒውዮርክ ሌላው ጥያቄ አቶ መላኩ ወደ ስብሰባችሁ ከመሄዳችን በፊት እሺ ፎቆችስ ፈረሱ ያለው የማህበሩ የወጣቱ ኑሮስ እንዴት ነው ወጣቶች በብዙ ጊዜ በአሺሽ በሲጋሪያ የተበከሉ በመጠጥ የተበከሉ ናቸው የሚባል ነገር አለና ይህስ ምንድነው ለዚህስ መፍትሄ አለ ወይ ጥሩ ጥያቄ ነው ይሄን ነገር አልፈነዋል ነበር 5 አመት ከ7 8 አመት ወዲህ ነገር የለም ቀርቷል ልጆቻችን ብዙዎቹ ወደ ሃይማኖት ተመልሰዋል ሁሉ ጊዜ የምታየው ጸሎት ቤት ነው ብዙ የተለያዩ ጸሎት ቤት አሁን እኛ እንኳን እና ዳኒ መርሻ ሰጥተናቸዋል 2 ጸሎት ቤት የወጣቶች አለና ያን ነገር የቀድመው ስቲግማ ወይ መጥፎስም የለም በአሁኑ ሰዓት ልጆቻችን ጥሩ ደረጃ ነው ያለው በትምህርት ደረጃ በውትድርና በሁሉም ነገር በስራም ደረጃ ጥሩ ነው ያለው ብዙ ጊዜ ስለታችን ስለመተዋወቅ ብዙ ጥያቄዎች ጠይቄያለሁ አሁን ደግሞ ወንድማችን አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋል ጤና ይስጥልኝ አቶ ተስፋዬ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ መላኩ ሰለሞን እንግዲህ አቶ መላኩ ሰለሞንን ለመጀመሪያ ጊዜ በስግድ ኢየሩሳሌም ተገናኝተናል እኔን ነው ማያውቁኝ እንጂ እርሶን ያው አቶ ሽሎሞ እንደገለጹት በማህበራዊ ስራ ላይ እንቅስቃሴዎች ላይ ብዙዎቻችን እናውቀውታለን አሁን መጨረሻ ላይ አቶ ሽሎሞ የጠየቁት ጥያቄ ነበር ለመጠየቅ የፈለኩት ምክንያቱም ከቅሪያት ሞሼ ወጣቶች ጋር በጣም ብዙ አመት ሰርቻለሁኝ በአዳር ትምህርት ቤት እነሱን ለመጎብኘትም እንመጣ ነበር ቅሪያት ሽሞና እስኪቅርታ በቅሪያት ሞሼ ቅሪያት ሞሼ እንደዚህ ለውጥ እያመጣች መገኘቱ በጣም ጥሩ ነው ግን ከለውጡ ጋር ተያይዞ ለወጣቶች ምን አይነት ፕሮግራሞች አሉ በአሁን ሰዓት ምንስ እየተደረገ ነው ለውጡንስ ያመጣው ምክንያት ዋናው ምንድነው ይሄንን ለመጠየቅ ነው አቶ ሰለሞን አቶ መላኩ አቶ ተስፋ የጠየቀው ጥያቄ እንደመስለኝ ከሆነ በቴክኒካል ምክንያት የሰማው አልመሰለኝ እሱ የሚለው እንዴት ነው አቶ ሽሎሞ ከጠየቀው ጭማቅ እኔ ብዙ ጊዜ ከወጣቶች ጋር ስለምሰራ መጀመሪያ የጠየቀውን ጥያቄዎች በእውነት አንተ እንዳልከው አሁን የወጣቶች ችግር መፍትሄ አግኝቷል ወይ የሚለውን ጥያቄ ነው የበለጠ እንድታብራራ የሚፈልገው አዎ እንደነገርኩ የወጣቶች መፍትሄ አግኝቷል እንደቀድሞ አይደለም ቀድሞ የነበሩት እንግዲህ እኛ በአዲስ መልክ ባሁን ሰዓት እንደሌላው ሀገር አይደለም በዚህ በረሆቦት ከተማ ብዙ ችግር የወጣቶች ችግር እንደሌለኛ 24 ሰዓት እየሰራን ያለ ነው እና ብዙ ወጣቶች ወንድሞቻችን ደግሞ የወጣቶች ኃላፊዎች ሆነው አብረው ወጣቱን እያደራጁ እያንዳንዱ እንግዲህ በተቻለው በሚሰራበት በአሁኑ ሰዓት ረሆቦት ጥሩ ቦታ ነው ያለ ኦኬ አሁን ወደ ፖለቲካ ጥያቄ ለመጣ ነውና ባለፈው ያደረጋችሁት ስብሰባችሁን አይቼ ነበር ከስብሰባው በፊት ስብሰባው አይኖርም አይሆንም የሚል አንዳንድ ንግግሮችም ነበሩና ከስብሰባው ሰፋ ያሉ ሰዎች መጥተዋል ግን የስብሰባው
በአንድ በኩል የሊኩድ ስብሰባ አይደለም፣ በአንድ በኩል የሊኩድ ስብሰባ ነው። ለምሳሌ ከሊኩድ ስብሰባ ነው ከተባለ አዲሱ መሰለ እዛ ምን እያደረጉ ነው? ሌሎች ሰዎችስ? እና እስቲ የስብሰባውን ዓላማና ተግባር ተመልካቾቻችን እነ ቄስ ብርቁ ሁሉ መተው፣ ቄስ ብርቁ የፖለቲካ ሰው አይደሉም እና እስቲ የስብሰባውንና ተሳታፊዎችን ከዛ ደግሞ ያሪቭ ለቪን የፍትህ ሚኒስተሩ ነበር፣ ኢዲት ሲልማን ነበረች፣ ኬልነር የሚባለው ነበረ። ግን ሮሻይሩ ያው ማታን ዲል ደግሞ የሊኩድ አባል ነው፣ ግን እሱ ከስብሰባው አልመጣም። ስለዚህ ከስብሰባው በፊት የነበረውን ነገር ከስብሰባው የነበረውንና ከዚያ በኋላ ያለውን ነገር ብታስረዳ። እሺ በጣም አመሰግናለሁ አቶ ሽሎሞ። ያው ስለ ስብሰባው 20 ቀን አንደኛ ወር 2026 ዓመተ ምህረት ነበረ። በዕብራይስጥ ምንድነው ልሻኖት በኮህቴ ነው እና እኛ በራሳችን ለውጥ እናምጣ፣ ኃይሉ አለን፣ እውቀቱ አለን፣ ጉልበቱ አለን፣ አንድነቱ ነን እንሂድ የሚሉ ወደ 4 ወንድሞቻችን ናቸው። መጥቀስ ቢያስፈልግ አቶ ግዲዮን ጀንበርና አቶ ሙሌ መንግስቴ፣ ከዛ ወንድማችን ዳኒ መርሻ፣ ሌሎች ነው። ባለፈው አመት ከኛ መስሪያ ቤት ረሆቦት መጡ። እኔ እንኳን ጥያቸው ነው ሄድኩኝ። በዚህ ነገር አላመንኩም ነበረ። ኋላ ግን ሳይው ነገሩ አንድነት እንሁን የሚል ነው። አንድነትን የሚጠላ ሰው የለም። ስለዚህ እነዚህ ልጆች በዚህ ቀጠሉ፣ ወንድሞቻችን ማለት ነው። እና በተለያዩ ከተማዎች ስብሰባ አድርገዋል እና በአሽቀሎን እንደ ኸደራ እንደ ናታንያ ራምሌ በተለያዩ ነጽዮን አድርገዋል። አሁን የኛ ደግሞ ተራ ደረሰ። የረሆቦት ተራ ሲደርስ እኛም እንደምታውቀው እንግዲህ በረሆቦት ከተማ ምክትል ሻይር አለን። የሚሮ ሻይሩ አማካይ ነኝ። ሊኩድ ነን። እንዲያውም ባለፈው ቅድሚያው ምርጫ በነበረው 3 ወንድሞቻችን ሀቤር መርካዝ የሚባለው የሊኩድ ማዕከላዊ ኮሚቴ አስገብተናል በሊኩድ እና ይህ ስብሰባ አገር አቀፍ ስብሰባ ነው። ስለዚህ አንድ ሆነን እንሄድ። ሁል ጊዜ እንደምታውቀው እኛ ሊኩድ ነን። በሊኩድ ግን እንዴት ነው ሊኩድ የምትሆነው? እራክ ምርጫ ሲመጣ 4 ዓመት አንድ ቀን ሊኩድን ትመጣለህ። የኛ ሰው ከዛ ውስጥ የለም። ገብቷል? እና የሊኩድ አባል እንኳን የሚሆን የለም። ለምን አሁን ባለፈው ለምሳሌ ዶክተር አብርሃም ንጉሴ በሊኩድ አባል ነበሩ። አሁን ዶክተር ጸጋ መላኩ የሊኩድ አባል የክነስት አባል ነች። ከመሀከል ላይ ደግሞ አሸር ስዩም የተወሰነ ቀናቶች ነበሩ፣ አለሊ የተወሰነ ቀናቶች ነበሩ። እና ሊኩድ በአጠቃላይ የኢትዮጵያ ክነስት አባላትን አላወጣም ማለት አይቻልም። አላወጣም ማለት አይደለም። ለምሳሌ አሁን ዶክተር አብርሃም ንጉሴን ከጠቀስክ እሱ በጣም የሊኩድ ጠንካራ የነበረ አሁን አምባሳደር ሆኖ የተሾመም የፖለቲካው ሹመት ነው። ብዙ ምትፓቅዲም ያለው ብዙ የሊኩድ አባላት ያለው አቶ አብርሃም ነው። እና በሊኩድ ምንድነው ኃይል ያለው ሰው ነው የሚያገቡት፣ ኃይል የሌለው ሰው አይገቡትም። ሽሎሞ ዝም ብለህ እኔ ሊኩድ ነኝ ብትል ሽሎሞ ስንት ሰው አለው ነው? ገብቷል? ሽሎሞ ሞላ ዶክተር ጸጋ ግን የክነስት አባል ናት። አሁን እሷ ተመርጣለች፣ ገብታለች። እኔ ስለሷ እንግዲህ እኔ መናገር አልፈልግም። እኔ ስለ ዓላማው መናገር የምፈልገው ስለነበረው ስብሰባ ጠይቀኛል። እና ከዛ እዚህ እናንተ በቴሌቪዥን ቀርባ እህታችን የፓርላማ አባል ስሟን መጠቀስ አልፈልግም፣ የሊኩድ ስብሰባ አይደለም፣ ሚኒስትሮች ሊመጡ ይችላሉ፣ ላይመጡ አይችሉም፣ እንደማመጥ ላይመጡ አይችሉም፣ እንዳትሄዱ ረሆቦት እኛን የሚወክል ስብሰባ አይደለም ብላ መናገሯ ይሄ እንግዲህ አንድ የህዝብ መሪ የክኔሴት አባል የማይጠበቅ ነው። ግን ከዛ ስብሰባ ስለ አንድነቱ ስብሰባ አንዱን እንሂድ በሚለው ስብሰባ አንተ ጥያቄ ጠይቀሃል። እሷም እህታችን ተጠርታለች። እነ ጋዲ ባርከን አዲሱ እንደመሰለ ቀድሞ ክኔሴት አባል እንደምታውቀው ሁሉም ጠርተናል። ግን አሁን መጨረሻ ወደ ፕሮግራማችን ሊያልቅ ስለሆነ ለወላቶ መላኩ ልሰጥህ ነው። መጨረሻ እሰጥሃለሁ ለአንድ ደቂቃ። ያ ስብሰባ በአንድ በኩል አገር አቀፍ ነው ብለሃል፣ ብዙ ሰዎችም እንደተሳተፉ አይተናል። ግን በአንድ በኩል ደግሞ የሊኩድ ነው ትላለህ። ለምሳሌ ከዚያ የሊኩድ አባል ያልሆኑም አሉ። እንዳልኩት እኔ እስካወቅኩት ድረስ ለምሳሌ ቄስ ብርቁ የሊኩድ አባል አይደሉም። የክነስት አባል የቀድሞ የክነስት አባል የመጀመሪያው አዲሱ መሰለም የሊኩድ አባል አልነበሩም፣ ግን ሊሰሙ መጥተዋል። ስለዚህ ወደ ለምን ነው ታዲያ የሊኩድ አባላትን ብቻ የጠራችሁ? ለምን ሌሎችን ሁሉንም ነው የጠራ ነው? ሁሉንም የጠራ ነው ሽሎም ሁሉንም የጠራ ነው። የዓላማው አንዱ ነን እንሂድ የሚል ነው። እና አንተ ካዋሳቸው ሊቀ ካህናት የሃይማኖት መሪ ቄስ ብርቁ ተገኘ መጥተው ዓላማውን ሰምተው መመረቃውን የሄዱትኝ ይሄ ዓላማ አንድነታችሁን አጠንክሩ፣ አንድ ከሆናችሁ እናንተን የሚያጠቃ የለም ብለው መረቀዋል። ከዛ ግን እንዳየኸው ምክትል ጠቅላይ ሚኒስትር
ምክትል ጠቅላይ ሚኒስትርና የህግና ፍትህ ሚኒስትር ያሪቭ ሌቪን ኤዲት ሱሌማን ሚኒስትሯ ከዛ በኋላ በከነሴት የቀድሞ ጋዲ ባርከን እንደገና ደግሞ አዲሱ መሰለ ሌሎችም ወንድሞቻችን የምክትል ሮሻል በየከተማው ያሉ በሙሉ መጥተዋል። በርካታ ህዝብ የመጣው ግና ስብሰባውን አክብሮ የመጣው ህዝብ የሮቦት ከተማ ህዝብ አዎ። ስለዚህ አንድነቱን ሰምተው መጥተው ይሄ አንዱነን እጅና ጓንት ሆነን የምንሄድ የሚል ዓላማ ነውና በዚህ ስብሰባ ግና ተወቅሰናል፣ ተወግዘናል እና እንደማመጥ ሽሎሞ እንትና አታድርግ ማለትም በዛን ጊዜ እኛ ልክ ቀንድና ጅራት አለው ዳኒ መርሻ መላኩ ሰለሞን ዝም ብለው ነው ቆይ ልንገርህ የቀበሌ ስብሰባ ነው እንዳትሄዱ ተብሎ የተወገዘበት ስብሰባ ምክትል ጠቅላይ ሚኒስትር የመጣበት ስብሰባ እንግዲህ ብናይም ናታንያው ሁለተኛ ቁጥር የመጣበት ስብሰባ ሚኒስትር የመጣበት ስብሰባ የህዝብ ወኪሎች የመጣበት ስብሰባ ነውና ይህ ስብሰባ ውጤት በመኖሩ በጣም ወገናችን በጣም አከብራለሁ። ኦኬ አቶ መላኩ ይኸውልህ እንዴት መሰለ አንድነት ጥሩ ነው። ለአንድነት መሰረት አስፈላጊ ነው። ለአንድነት ደግሞ ተከባብሮ መስራትም አስፈላጊ ነው። በእርግጠኝነት የስብሰባችሁ ውጤት ዓላማውም ወደፊቱ እንደዚያ ይሆናል ብዬ አስባለሁ። ሁሉንም በመከባበር መስራቱ አስፈላጊ ነው። ስለዚህ ከስቱዲዮአችን መጥተህ ስላነጋገርከን ምናልባት አንድ ቃል የምትናገረው ነገር ካለ አንድ ቃል የምናገረው በእውነቱ ወገኖቼ ባካችሁ አንድነቱ ይጠቅመናል። ማቋጨሹ ጥላቸው ምንም አሁን ዛሬ እያንዳንዱ ቲክቶክ ላይ አንገታችን ደፍተን ከምንውል የህብረተሰቡን ችግር እንይ ብዙ ሀጠጉራችን ልክ ነው ያለ የህብረተሰቡ ችግር እዚህ ሽሎሞ እንዲያው አንዲት ቃላት ብትሰጡኝ በአሁኑ ሰዓት ወላጆቻችን ቢተዋሉም ሲሄዱ የተለያዩ መሳቢያ ሲሄዱ ባንክ ሲሄዱ እንኳን የቀድሞ በኮሮና ጊዜ በቴሌፎን ኤስኤምኤስ እንተና አድርጉ የተባለ ስንቱ ነው የሚጉላል ነገር አቶ መላኩ አንድ ነገር ልነግርህ እፈልጋለሁ። ብዙ ጊዜ በቲክቶክ የሚናገሩ ሰዎች ለምሳሌ ይህን ቴሌቪዥን የሚወቅሱ ሰዎች አሉ። ይሄ ቴሌቪዥን የግል ቴሌቪዥን ነው። መንግስት ባጀት የሚመድልለት ፕሮግራም አይደለም። ቴሌቪዥኑ ብዙ ሰዎች ይህን ቴሌቪዥን ልንዘጋው ነው እናዘጋዋለን እንደዚህ ያሉ ዛቻ የሚዘዙ ሰዎች አሉ። በነገራችን ላይ ትክክል አይደለም። ምክንያቱም ይህ ቴሌቪዥን እንትን አርጋ አሁን አንተ የሰጠው መልእክት ብዙ ጊዜ የኛ አክቲቪስቶች በተለይ በቲክቶክ የሚናገሩት ብዙ አንዳንድ መሰረታዊ ኤቪደንስ ወይ መረጃ ያላቸው ሰዎች የሚናገሩ አሉና ማህበረሰባችን ብዙ ጊዜ መረጃዎችና ትክክለኛ ነገሮችን ይዞ ቢሄድ አሁን የሰጠው ሐሳብ በጣም ገንቢ ነው። በእርግጠኝነት ለወደፊቱ ስለናንተ ቴሌቪዥን ደግሞ ይሄ በእውነቱ እያንዳንዱ መዲና ዲሞክራቲያ ነው እየፈለገው መናገር ይችላል። ግን አንድ ሰው ግና ሰኞና ሮብ እኔ ብቻ በዚህ መጥቶ ከወልፓን ተናገረ ለእያንዳንዱ ሁሉንም እኩል አርጋችሁ መስጠት አለባችሁ። ትክክል ነው። ያ ነው ለዛ ነው አንተንም የጠራነህ በቅሬታ ስለነበረ አብረህ ስለመጣህና ስለ አንተ በፊቱ የቀደም ሲል የነበረ ስራህም አሁንም በእርግጠኝነት ምናልባት ሮሻር ልትሆን ትችላለህ። በደስታ እንደዚያ ቢሆን ደስ ይለናል። ለምታደርገው አገልግሎት ለህብረተሰባችንና ለህዝባችንም ትልቅ ክብርና ምስጋና አለን። አቶ መላኩ እናመሰግናለን።